بسم الله الرحمن الرحيم الحمد لله رب العالمين والصلاة والسلام على نبينا محمد وعلى آله وأصحابه ومن تبعهم بإحسان إلى يوم الدين أما بعد إن شاء الله تعالى بزاريو تمرتاتችን ላይ ያው በአህባሾች ዙሪያ የሚያጠነጥነው ሪሳላ ለማየት እንሞክራለን። ናም ይሄ ኮርስ አስፈላጊነቱ በአሁኑ ሰዓት የአህባሽ ፈተና በሰፊው የተሰራጨ እንደሆነና መንሃጅን በአግባቡ ያልተረዱ አካላቶች ላይ ትልቅ ሹብሃቶች እየተለቀቁ ስላለ ከዚህ አንፃር ተደራሽም እንዲሆን ሼክ ዶክተር ሁሴን ሐፊዘሁላህ ተዓላ ሪሳላ አዘጋጅተውልናል ማለት ነው። ስለዚህ ኢንሻአላህ ሁሉም በቻለው አቅም ባለበት ቦታ ይሄንን ነገር በመቅራት የተማረውን ደግሞ ነሽር በማድረግ በማስተላለፍ የአቅማችን ያክል እነዚህ የጥመት አንጃዎችን መታገል ያስፈልጋል ማለት ነው። በአላህ ሱብሓነሁ ወተዓላ ፍቃድ ዛሬ የምናየው በዋነኝነት ያው ሪሳላዋን ከመግባታችን በፊት መግቢያ ይሆናል ማለት ነው። ማንኛውም ደርስ ሲኖር ቅድሚያ የራሱ የሆነ መንደርደሪያ መግቢያ ይኖረዋል። በዛ መሰረት ባለችን ሰዓት የተወሰነ መግቢያ ለማየት እንሞክራለን ማለት ነው። አህባሽ ያው ከተለያዩ የጥመት ቡድኖች ውስጥ አንዱ ነው። በአሁኑ ሰዓት ከሚገኙ ለአሲያም እንደ ሀገራችን በሰፊው በተለያዩ ቦታው ላይ ተሰራጭተው ፊትናን እየረጩ ያሉ ቡድኖች ናቸው። እነሱም ብቻ አይደሉም፣ ሌሎችም አንጃዎች በየቦታው ይፈጠራሉ ይገኛሉ። እነዚህ ቡድኖች በዑለማዎች ባላቸው ጊዜና እንዳስፈላጊነቱ ሁሉንም በሚገባው ሰዓትና አግባብ ባለው መልኩ ረድ ይሰጣሉ፣ ቡድኖችን ያበዛሉ አስፈላጊ ነው ሲገኝ ማለት ነው። ከዚህ በፊት በአህዳዲዎቹ በሙመያዎቹ በኢኽዋኖቹ እንደዚሁም በአህባሽ ዙሪያ እንደዚህ ይሰጥ ነበር። ከቅርብ ጊዜ ወዲህ ላሲማ የኡመያዎች ወይም መንሃጅ ተሚዕ ፈተናው በጣም እየከበደ በመምጣቱ የተነሳ ዑለማው ሱና በሰፊው በዚህ ላይ ርብርብ ሲያደርጉ ነበር። አሳቲዞች ዱዓቶች ሁሉም በደረጃቸውና በአቅማቸው ሲታገሉ ነበር። አሁን ደግሞ ያው የተሚዑ አይዲዮሎጂ ቀዝቅዟል፣ የተወሰነ ረገብ ብሏል። ዑለማዎቹ ተረባርበዋል በመጽሐፍ በቀለማቸው እንደዚሁም በምላሳቸው ባገኙት አጋጣሚ ሁሉ ያለውን ችግር በማጋለጥ ችግሮች ተፈተዋል ቢኢዝኒላህ። ብዙ ሰዎች ነክተዋል፣ ያው የሚቀር ስራውንም ቢኖርም ማለት ነው። አሁን ደግሞ ከቅርብ ጊዜ ወዲህ የአህባሹ ፈተና ከጊዜ ወደ ጊዜ ስር እየሰደደ መጥቷል። ለዚህ ሲባል ከሰዓቱና ከቦታው ጋር ሙናሰባ ያለው ኮርስ ነው ማለት ነው። ያው ዲን እስላም አንድ ነገር በሚከሰትበት ሰዓት ብቻ አይደለም፣ ከመከሰቱ በፊትም በዛ ጉዳይ ላይ ትምህርት ይሰጣል። እኛ ራፊዳዎች ለምሳሌ እኛ አካባቢ ባይኖር ስለ ራፊዳዎች እንማራለን፣ እናውቃለን። ለምን ራፊዳዎች ወይም የተረፉት አቂዳ እምነት መች መጥቶ ጥፋት ላይ እንደሚጥለን አናውቅምና ማለት ነው። ጥንቃቄያችሁን ያዙ በተባለው መሰረት አንድ ነገር ፊት ለፊት መጥቶ ሲጋረጥ ብቻ ሳይጋረጥም ትምህርቶችን እንማማራለን፣ ዑለማዎች ያስቀምጡልናል። ሲከሰት የዛ ጊዜ የተማርነው ነገር እንደ መፍትሄ በአላህ ተውፊቅ እንጠቀማለን ማለት ነው። ከዚህ አንፃር አሁን ያያዝናት ደግሞ ሪሳላ እቺ በአህባሽ ዙሪያ የምታጠነጥነው እጃችን ላይ ያለችው ሪሳላ ከአሁን ካለንበት ሰዓት ትልቅ ሙናሰባ ያለው ነው ማለት ነው። አደጋው ፊት ለፊት ላይ መጥቷል። ምናልባት እኛ ተረፉን ብንል ወንድሞቻችን፣ እህቶቻችን፣ አባት እናቶች፣ ዘመድ አዝማዶቻችን ብቻ የሆነ በኩል የሚገባበት ሁኔታ ይኖራል። ለኛም ደግሞ እንደ ሰበብ ተሯሩጠን ሹብሃቶችን አውቀን እንቅስቃሴ ካላደረግን ሹብሃቸው ቀላል አይደለም፣ ከበድ ያለ ሹብሃዎች ነው ያሏቸው ማለት ነው። ስናውቀው የጥፋት ቡድን ብዥታዎች ቀላል ሆኖ የምንመለከተው። ከዚህ አንፃር ኢንሻአላህ ተዓላ መጀመሪያ የምናደርገው እንደ መግቢያ ያክል በዚህ በእስልምና ውስጥ ብዙ አይነት ፊረቆች ቡድኖች እንደሚፈጠሩ ማወቅ እቺ ሪሳላ ሼክ ዶክተር ሁሴን ሐፊዘሁላህ ተዓላ
ያዘጋጇት የሆነችው ሪሳላ በውስጡ ላይ ይሄ ጀማዓት አልአህባሽ የአህባሽ ጀማዓ የሚባሉት በከፍተኛ ደረጃ ሹብሃቶች ካሏቸው ውስጥ አንደኛው በሲፈት ዙሪያ የአላህ ሱብሓነሁ ወተዓላ ባህሪያቶች በሚመለከት ላሲየማ ሲፈተል ዑሉውን የበላይነትን ባህሪ የሚያወግዙ ናቸው። ለዛም የተለያዩ ሹብሃቶችን ያመጣል። ሼኹም ኪታቡን ወይም ሪሳላዋን እንደሰየሟት الجامع للشبهات الأحباش في فريتهم على الله تعالى أنه موجود بلا مكان ودحضها وبيان أنه من دعاة الشرك وعبادة القبور بلو كتابان ورسالان سيمواتا الجامع سبسابي مالتا إيه رسالة بوستو የሚያመጧቸው ሹብሃቶችን ያመጣና በዛ ላይ ምላሽ ይሰጣል። للشبهات الأحباش للشبهات ብሽታዎች ማምታቻዎች አልአህባሽ የአህባሾች የሚያመጧቸው ብሽታዎች ማምታቻዎች የነሱ ስብስብ በምን ዙሪያ የሚያመጧቸው ሹብሃቶች ናቸው? في فريتهم በቅጥፈታቸው ላይ አላህ ተዓላ የበላይ በሆነው በአላህ ላይ የሚቀጥፉት በሆነው ቅጥፈታቸው ዙሪያ ላይ ያው ቅጥፈት ከተቀጠፈ ሹብሃ እንጂ ደሊል አይኖርም። ደሊል የሚኖረው ሐቅ ሲሆን ባጢልን የያዘ ሰው በባጢል ንግግር የሚናገር ሰው አልኪታብ ወሱና ሙኻለፋ የሚያደርግ ሰው ላባስ ሹብሃ መፈለግ አለበት። ያኒ ስለዚህ እነዚህ ሹብሃቶች ብዥታዎች ማምታቻዎች ያመጣሉ። የነዚህ ስብስቦችን አላህ ላይ የቀጠፉት ቅጥፈት ምን ብለው ነው የቀጠፉት? ብዙ ቅጥፈቶች አሏቸው። ነገር ግን በዋነኝነት እቺ ሪሳላ ትኩረት የሰጠችው አነሁ አላህ ሱብሓነሁ ወተዓላ መውጁዱን የሚገኝ ነው ቢላ መካን ያለ ቦታ ለአላህ ቦታ የሌለው ሲሆን ያለ ቦታ ያለ ነው የሚል ያ ማለት ያው ሲፈተል ዑሉውን ለማውገዝ ከላይ ነው የሚል ነገር አትናገሩ። فوق العرش ነው አላህ ከዓርሽ በላይ ነው ብላችሁ አታውሩ። አላህ መውጁዱ ቢላ መካን አላህ ያለ ቦታ የሚገኝ ነው ብለው ያስቀምጣሉ ማለት ነው። ታዲያ ይሄ የነሱ ቅጥፈት አላህ መውጁዱ ቢላ መካን ብለው የገለጹበት ገለጻ ቀጥታ ግልጽ የሆኑ ኪታባዊ ማስረጃዎችን የአላህን ሲፈተል ዑሉውን የሚጠቁሙ እንደዚሁም ደግሞ ያኒ የኢስቲዋውን ሲፈት የሚጠቁሙ ሲፈተል ኢስቲዋ ለምሳሌ ከሲፈተል አፍዓል አላህ ሱብሓነሁ ወተዓላ ሰባት ሰማይና ምድርን ከፈጠረ በኋላ ከዓርሽ በላይ እንደሆነ ተናግሯል። አፍዓሊ ወይም ደግሞ ፊዕልያ ናት። ሲፈተል ዑሉው ግን አላህ ከበላይ ነው ግን ዛትዬ አላህ ከበላይ ነው ብለን የምንናገረው ይህንን ንግግር እንዳይነገር ነው አላህ መውጁዱ ቢላ መካን የሚሉት። ከዛም በኋላ ከላይ አይደለም የሚለውን ለማውገዝ ሌሎች አቅጣጫዎችን ጨምሮ አምጥተዋል። ከላይም አይደለም ዋና ይሄን አጀንዳ ሊጥሉ የፈለጉት ከስርም አይደለም ከፊትም አይደለም ከኋላም አይደለም ከቀኝም አይደለም ከግራም አይደለም በስድስቱም ጂሃቶች ወይም አቅጣጫዎች የሚወሰፍ አይደለም ብለው ለሚሉት ያው ብዥታቸው አንዱ ይሄ ነው። አነሁ መውጁዱን ቢላ መካን የሚል ቅጥፈት በአላህ ላይ ቀጥፏል። ይሄ ቅጥፈታቸው ቅድም እንዳነሳን ግልጽ የሆነ ኪታባዊ ማስረጃ ሐዲሳዊ ማስረጃ ኢጅማዕ በልንደውም ፊጥራን ጭምር ማለት ነው። ፊጥራን ጭምር የሚጋጨው በል ዓቅልንም ጭምር ማለት ነው። ሲፈተል ዑሉው ዓቅልም ጭምር ያጸድቋል፣ ፊጥራም ያጸድቋል። የሰው ልጆች ተፈጥሯዊ ማንነታቸው ሳይበረዝ ምንም ሳይሆን ያለው ማንነታቸው የበላይነት የሚል ገለጻ ወይም በበላይ መወሰፍ ሙሉነት እንጂ ጉለት አድርጎ አይወስደውም። ዓቅልም ጭምር ፊጥራችንም ደግሞ ቀልባችን ወደ ላይ ነው የሚንጠለጠለው። ሰዎች ዱዓ ሲያደርጉ ምን ሲያደርጉ ያው ሼኹ በሰፊው የሚያነሱልን ይሆናል። ስለዚህ ቅጥፈታቸው አላህ አነሁ መውጁዱ ቢላ መካን የሚለው ወደሐዱሃ እሷንም ማንኮታኮት ማለት ያኒ እሷን ውድቅ ማድረግ ትክክል እንዳልሆነ ማሳየት በምን ቢደሊል በማስረጃ ማለት አልሱነት ወልጀማዓ ጥፋት ወንድኖች የሚታገሉት በማስረጃ ይሄ ያመጡት ንግግራቸው አላህ ያለ ቦታ ይገኛል ከዓርሽ በላይ አይደለም ብለው ለሚቀጥፉት ቅጥፈት ለተሰበሰቡ ሹብሃቶቻቸው
እና በሱ ላይ ደግሞ እነሱ ደግሞ የማንኮታኮት ሚንኮታኮትባት ሪሳላ ናት። ወዲያም ግልጽ ማድረግ ማንነው እነሱ አህባሾች ሚን ዱዓቲ ከተጣሪዎች እንደሆኑ አሽርክ ወዒባደት القبور የሽርክ ተጣሪዎች ወደ ሽርክ ተጣሪ ናቸው እንመጣበታለን። ወዒባደት القبور ወደ ቀብር አምልኮት ሰዎችን የሚጠሩ ናቸው። ያን በቀብር ስጋታ በማድረግ ተበሩክ በማድረግ ሌሎችም ያን ከቀብር ጋር የተነካኩ ቁቡርዮች ናቸው። የራፊዳዎቹ ጭራ ተብለው የሚጠሩ ናቸው አህባሾች። እነዚህ ላይ ትኩረት የምታደርግ የሆነች ሪሳላ الجامع للشبهات الأحباشي في فريتهم على الله تعالى بالله ላይ ለከተፉት ቅጥፈታቸው ያላቸው የአህባሾች ብዥታዎቻቸው ማምታቻቸው ስብስብ ምን ብለው የከተፉታል ነው ወጁቱ ቢላ መካን ያለ ቦታ ይገኛል ብለው ለተናገሩት ንግግር ቅጥፈታቸው ወደ ሐቡሃ ሷን ማንቆታኩት ወበያን ግልጽ ማድረግ ማንነው እነሱ አህባሾች من دعاة الشرك وعبادة القبور የሽርክ ተጣሪዎችና የቀብር አምልኮትንም ሰዎች የሚጣሩ መሆናቸው በእነዚህ ላይ የሚያጠነጥን ሪሳላ ነው። ነዓም እቺ ሪሳላ በዋነኝነት በእነዚህ ቡድኖች ላይ ያኒ ማስረጃ ይበትሯል ታነሳለች። በዛ ላይ ያኒ ላልተረዳ ሰው ማስረጃ ይሆናል በርን ይከፍትለታል ማለት ነው። ለተረዳና ላወቃቸው ሰው ደግሞ የበለጠ ተጨማሪ ዚያደተ ዒልም ዕውቀትን መጨመር ይገኝለታል። ስለዚህ ማንም ሰው ከዚህ ሪሳላ ሚብቃቃ አይሆንም ማለት ነው። የሰው ልጅ እንደመሆናችን ደግሞ መርሳትም አለ መተዋወስ እርስ በርስ ላቡድ ነው። አንድ ሰው የሚያስታውሰው ሌላው አካል የሚታወሰው አካል ያንን ነገር ስለማያውቅ ብቻ አይደለም። ዲንን ዒባዳ መማማር በአላህ ዲን ላይ መማማር የጥፋት ቡድኖችን መነጋገር ከነሱ ጥንቃቄ እንዲደረግ ተሕዚር ማድረግ እነዚህ ሁሉ ምንድናቸው ተፈላጊ ናቸው። አንድ ሰው ኢኽላሱን ካሳመረ አጅር የሚያገኝበት ነው ማለት። ስለዚህ ሰብር ይፈልጋል። የደርስ ያኒ የዒልም ቦታ ትዕግስት አድርገን ሪሳላ ለመጨረስ መሞከር ይኖርብናል የሚል ምክሬ እለግሳለሁ ማለት ነው። ምናልባት እንደ መግቢያ ማነሳው በየትኛው መልኩ ነብዩ ሰለላሁ ዐለይሂ ወሰለም ለኛ አደራ ብለው መክረውናል። አቅጣጫዎችንም አንስተውልናል። ለወደፊት የሚከሰቱ ፈተናዎችም እንዳሉ ተናግረዋል ማለት ነው። እነዚህ አህባሽ ያኒ ጀማዓት አህባሽ በዋነኝነት የአብዱላህ አልሐረሪ ወይም አልሐበሺ በሚባል ሰው የተመሰረቱ ናቸው። ማሲሳቸው እሱ ነው። ከመሰረታቸው በኋላ ያው ወደ ተለያዩ አገራቶች ተንቀሳቅሷል። በዋነኝነት ያው በሀገር ውስጥ ብዙ ፈተና ፈጥሯል የሐራር ሰው። ከዛ በኋላ ወደ ያኒ አውሮፓ ወደ አሜሪካ ወደ አውስትራሊያ ወደ ያኒ አውስትራሊያ ወደ ተለያዩ ሀገራቶች ሄዷል ወደ ሻም። ከዛ በስተመጨረሻው ያው ሉብናን ላይ ወይም ወደ ሊባኖስ አስተምሮቱ ማለት ነው። አምሱ ሳይሆን አስተምሮቱን ወደ አውሮፓ ወደ ኢሮፖች ከተሰራጩ እምነቶች ወይም ብልሹ የሆነ አስተምሮቶች ውስጥ እሱ በዋነኝነት ያው 1950ዎቹ አካባቢ ወደ ሉብናን ወይም ደግሞ ሊባኖስ ብለን የምንጠራት ሄዶ እዛ በዋነኝነት አህባሽ የሚባል ፍርቃን መስርቷል። የአህባሽ ፍርቃ መነሻ መሰረቱ ሉብናን ሊባኖስ ብለን የምንጠራው ማለት ነው። ስለዚህ በዚህ ሰው የሚሆን በአብዱላህ አልሐረሪ የሚሆን በሱ ተከታዮች በጀማዓ ላይ ብዙ አይነት ውሉዶች ዑለማዎች ሰጥቷል። ታላላቅ ዑለማዎች መልስ ሰጥቷል ማለት ነው። የአህባሽም ይሁን ሌሎች አንጃዎች በዚህች በሙስሊሞች ወይ በእስልምና ውስጥ የሚፈጠሩ ለመሆናቸው ብዙ ትንቢቶች መጥተዋል። የመጀመሪያው ቢድዓቱል ኸዋሪጅ ከመጣበት ጊዜ ጀምሮ በየጊዜው አዳዲስ ፍርቃዎች ቡድኖች እየተመሰረቱ ነው ያሉት። ከዛ በኋላ የተረፉት እምነት መጥቷል። ከዛ የኢርጃ አይዲዮሎጂ መጥቷል መዲና ላይ። ከዛ በኋላ ደግሞ ወደ ኢራቅ ላይ በኢማን ዙሪያ ኢርጃ ያኒ አይዲዮሎጂ መጥቷል። ያኒ የቀደርያዎች እምነትም እንደዚህ በኢራቅ ተከስቷል። እየሄዱ ፈተናዎች እነ ጀሃሚያ መጥቷል። በኋላ እነ ሙዕተዚላ እነ ኩላብያ ከኩላብያ ደግሞ ሁለቱ በአሁኑ ሰዓት የአህባሽ የሚያራምዳቸው ሁለቱ የማቱሪዲያና የአሻዒራ
አይዲዮሎጂ ተፈጥሯል እና አቡ መንሱር አልማቱሪዲ በሚባል ሰው አማካኝነት የማቱሪዲያ እምነት እንደ ሀገራችን ያሉ አህዋሾች በዋነኝነት ያው የሚያራምዱት ማለት ነው እና አቡል ሐሰን አልአሽዓሪ የአሻዒራ እምነት ከዋናው መሰረታቸው ኩላብያ ከኩላብያ ተነስተው መጥቷል። ታዲያ አህባሾች እነዚህ የማቱሪዲያና የኩላብያ ማነው የአሻዒራ አይዲዮሎጂ ከኩላብያ አይዲዮሎጂ የተወለዱትን በማራመድ የመንሃጅ ሰለፍን ተሳልፈዋል ማለት ነው። ያው አቡል ሐሰን አልአሽዓሪ በስተመጨረሻ ተውበት አድርጓል። አንዳንድ ኩቱቦችንም እንደጻፈው ዑለማዎች ያነሳሉ። ምንም እንኳን አንዳንድ ዑለማዎቹ አቡል ሐሰን አልአሽዓሪ ተውበቱ አልጠራም ነበረበት ያኒ ቢያንሷል ተውበቱ ላይ ክፍተት አለ ብለው የሚያነሱ ዑለማዎች ቢኖሩ ያኒ ተውበት አድርጎ ኩቱቦችን እንደጻፈ ብዙዎቹ ያነሳሉ ማለት ነው። አልሙሂም ያ ፈተና ከዛ ጊዜ ጀምሮ እየተከታተለ መጥቷል። አብዱላህ አልሐረሪ ደግሞ የአህባሽ ፊርቃ ሊባኖስ ላይ ከመሰረተው ጊዜ ጀምሮ እንደ አቂዳ የማቱሪዲያና የአቡ መንሱር አልማቱሪዲ የአሻዒራ አይዲዮሎጂ የሚያራምዱ ሆነው ብቅ ብሏል በሙስሊሙ ማህበረሰብ ውስጥ ማለት ነው። አቂዳውን መንሃጁን ሊያበላሽበት ነቢዩና ሰለላሁ ዐለይሂ ወሰለም ከአብዱላህ ብን መስዑድ ረዲየላሁ ተዓላ ዐንሁ በተነገረ ሐዲስ ላይ ነብዩ ሰለላሁ ዐለይሂ ወሰለም ይላሉ ኸይሩ ናስ ቀርኒ ثم الذين يلونهم ثم الذين يلونهم ከሰዎች ሁሉ በላጮች የኔ ትውልድ ናቸው የኔ ዘመን ናቸው ብለዋል። ያው ሰሃቦች ናቸው ትልቅ ደረጃ አላቸው። ከዛ በኋላ ከነሱ ቀጥለው የሚመጡ ናቸው ብለዋል። ይሄ የሚያሳየው እነዚህ ثم الذين يلونهم ثم الذين يلونهم ብለው ገለጿቸው ቁሩን ፈضላ ብለው ይጠሯቸው ትልቅ ቦታና ትልቅ ያኔ ኸይርያ እንዳላቸው በመልካምነት በጥሩነት መስክሮላቸዋል። ነብዩ አለይሂ ሰላቱ ወሰላም በዚህ ላይ ምስክርነት ሰጥቷል። ለኡመታቸው ማንቂያ ማስጠንቀቂያ ሰጥቷል። ምን ይላሉ? ነው መይዕሽ ሚንኩም ባዕዲ ፈሰይራ እክትላፈን ከሲራ ከእናንተ ውስጥ ከኔ በኋላ የሚቆይ አላህ ኑን አርዝሞ የሚቆይ አካል ካለ ብዙ አይነት መናጋቶችን ልዩነቶችን ይመለከታል ብሏል። የዛ ጊዜ ችግሮች መጡ። በሽታው ይሄ ነው ማለት ነው። ልዩነቶች ይመጣሉ። ስለዚህ ልዩነቶች ሲመጡ መፍትሄው ምንድን ነው? እንደ ኢኽዋን እንደ መወያዎቹ ተሰባስበን ልዩነታችንን ተቻችለን የሚል ሳይሆን መፍትሄው ፈዐለይኩም ቢሱነቲ ወሱነቲ الخلفاء الراشدين የኔና የነዛ የተቀኑት ምትኮቼም ሱና አደራችሁ አልመህዲይን የተመሩትን አዱ ዐለይሃ ቢነዋጂዝ በመንጋጋ ጥርሳችሁ በደንብ ነክሳችሁ ያዙ ብሏል። እንዳትለቁ ያለ ለምን የሚያስለቅቅ አካል አለ ማለት ነው። አንድን ነገር በመንጋጋ ጥርስ ነክሰህ ያዝ ማለት ሱናን በዚህ ማዘዛቸው ነቢዩና ሰለላሁ ዐለይሂ ወሰለም ይሄንን ሱና ቢያስለቅቁ የሚታገሉ የተለያዩ የጥመት አንጃዎች እንደሚኖሩ ጠቋሚ። ስለዚህ አንድ ሰው ሱናውን ዝም ብሎ እንደ በዋዛ ፈዛዛ ይይዟል ማለት እንደማይቻል በደንብ ትግል ይፈልጋል፣ ጥረት ይፈልጋል፣ ዱዓ ማድረግ ይፈልጋል። ያቅሙን ያክል ዒልምን በመማር መታገል አለበት። ከመልካም ሰዎች ጋር ማሳለፍ አለበት። ያኒ ዲኑን ሊያበላሹ ከሚችሉ ሰዎች ራሱን ማግለል አለበት። ይሄ ነው በጥርስ መንከስ ማለት ንከሰው ሱና ቢነከሰው ነው ሳይሆን እነዚህ ነገራቶችን ይተገብራል። ለጥፋት ሰበብ የሚሆኑ ነገራቶችን ይርቃል ማለት ነው። ወኢያኩም ሙሕደሳት الأمور አዳዲስ ነገራቶችን ወየውላችሁ فإن كل بدعة ضلالة ሁሉም ፈጠራ ጥመት ነውና ተጠንቀቁ ብሏል። ይህም እነ ኢማም አሕመድ እና አቡ ዳውድ እና ኢማም ትርሚዚ ሌሎችም ዘንድ የተጠቀሰ ሐዲስ ማስረጃ ይሆናል ብሏል። ስለዚህ የሚያሳየን እንደ አህባሽና እንደነሱ መሰሎች ከነሱም በፊት የተፈጠሩ ከነሱም በኋላ እየተፈጠሩ ያሉ ፊርቃዎች እንደሚኖሩ ጥቆማ ነው ማለት ነው። اختلاف كثيرا የተባለ ቢያኒ የሰለፎችን መንገድ የሚጻረሩ አካላቶች እንደሚኖሩ ማሳያ ነው። ስለዚህ ከዚህ ዋናው የዚህ አልቁሩን ሙፈደላ የተባሉት ያኔ ሶስቱ ክፍለ ዘመን ውስጥ የነበሩት ይህንን ኸይርያን ያገኙበት ዋናው ምክንያት ከሰዎች ሁሉ እንዲበለጡ የተደረጉበት ምክንያት ዋነኛው አልኪታብ ወሱና በየትኛው ጉዳዮቻቸው ማስፈረዳቸው ኪታብና ሱና ከማንም ንግግር ማስቀደማቸው على قول كل أحد كائنا من كان ከየትኛው ሰው ንግግር ሰውየው ማንም ይማር ይሄ ነው
እነሱ ኸይር ያመላጭነትን የሰጣቸው ንሱሶችን የሁለቱን ወህዮች የቁርአንንም ማነው የኪታብና የሱና ወህዮችን የሸሪዓ ቀዋኢዶችን መሰረት ባደረገ መልኩ መገንዘባቸው ለዚህ ያደረሳቸው ሸሪዓ ሙሉ ለሙሉ ይዟል። ከፊሉን ይዞ ከፊሉን መጣል ከነሱ አልተገኘም። ነብዩ ሰለላሁ ዐለይሂ ወሰለም በመከሯቸው መሰረት ወዐዱ ዐለይሃ ቢነዋጂዝ በመንጋጋ ጥርሳቸው አጥብቃቸው ያዙ በተባለው መሰረት አጥብቆ በመያዛቸው ወለም የዚዱ ፊሃ ወለም ያንቁስ በሷ ላይ አልጨመሩም አልቀነሱም። እንዴት ይጨምራሉ? እንዴት ይቀንሳሉ? ምክንያቱም እነሱ አጠቃላይ ንሱሶችን ሙተመሲክ ናቸው፣ አጥብቆ ያዥ ናቸው። ንሱሶችን በአግባቡ አጥብቆ ያዘ አካል ደግሞ አይጨምርም አይቀንስም። ከኸጣ ከውርደት አላህ ይጠብቋል። ስለዚህ ይህ እነሱን በላጭ ያደረገው ይሄ በየትኛውም ዘመን ስለዚህ ሙስሊሞች የቀደምቶቻቸውን ግንዛቤ መሰረት አድርገው አልኪታብ ወሱናን ይዘው ከሄዱ አህባሽም ትምጣ ሐዳዲዩም ይምጣ ተብሊጉም ኢኽዋኑ ሙመይዑም እያንዳንዱ የራሳቸውን የጥመቱ ደረጃ ይበላለጥ የሚነስል ቢመጡ ፍንክች የሚልበት ሁኔታ አይኖርም ማለት ነው እንደሰበብ። እነዚህ ሰዎች ግን ምን አድርጓል? የተካለፉ አህባሽም ሆኑ ሌሎች አንጃዎች በዲን ላይ አዲስ ነገር ሲያመጡ ምትኮች ሆኖ መጥተዋል። መጥፎ ምትኮች ከነዛ ምርጥ ትውልዶች በኋላ መጥፎ የሆኑ አልኪታብ ወሱናን እጅ የሚሰጡት ከሆኑት ከነሱ በኋላ የመጡ መጥፎ ምትኮች ተደርጎ መጥተዋል። እነሱ ዘንድ ብዙ ቢድዓዎች ፈጠራዎች ያሏቸው አካላቶች መጥተዋል። ከዛ በኋላ አዳዲስ ነገራቶች በል እያንዳንዱ በራሱ ራዕይ በራሱ አመለካከት የሚደነቁ ብልሹ የሆኑ ሰዎች መጡ በእስልምና ዓለም ውስጥ። እነዛ በተለይ ደግሞ ይቀርተዋሉ ዒልም አላቸው ሲባል አደጋቸው ቀላል አይደለም። ጃሂል ቢሳሳት ቢሸፍት ጥቂት ነው ራሱን የሚጎዳው። አዲሃል ሙልቀት ግን ብዙ አካልን ይዞ ይጠፋል። ራእያቸውን አደነቁ፣ በራእያቸው ተደነቁ። ንሱሶችን ሸሪዓዊ ጥቅሶችን ተውለቀቁ። ንሱሶችን በራሳቸው አመለካከት መመንዘርና መተርጎም ጀመሩ። እነሱም ወንዶች እኛም ወንዶች ነን የሚል አይዲዮሎጂ አመጡ። ሐታ ሰሃቦችን እስከ መናቅ ደረጃቸውን ዝቅ እስከ ማድረግ ድረስ ደረሱ ማለት ነው። እነሱ ዘንድ ያኒ ሰላም ነበር የነበረው መንሐጅ ሰላም ያኒ ሰለፍ አስለም እንጂ አዕለምና አህከሙ ኋላ ይመጣል የሚለውን ፍልስፍና እስከ ማምጣት ደረሱ። የራሳቸውን ራዕይ አይዲዮሎጂ ማስገባት ጀመሩና ሻዒራ ማቱሪዲያ እና ኩላቢያ እና ጀህሚያ እና ሙዕተዚላ በዚህ የተነሳ ምን አደረጉ? ትክክለኛውን የምእመናንን መንገድ ለቀቁ። መልእክተኛው ሰለላሁ ዐለይሂ ወሰለም ላይ ያኒ ተካለፉ፣ ተጻረሩ። አላህ ሱብሓነሁ ወተዓላ ቀድሞ አስጠንቅቋቸው ነበር ከዚህ አይነት ድርጊት። ومن يشاقق الرسول من بعد ما تبين له الهدى ويتبع غير سبيل المؤمنين نوله ما تولى ونصله جهنم وساءت مصيره። የአላህ መልእክተኛ የሚጨቃጨቅ ሱናቸውን ሙኻለፋ የሚያደርግ ሐውል ሁዳው ምሪቱ ከተገለጸለትና ከተብራራለት በኋላ ከምዕመናን መንገድ ውጭ የሚከተል ከምዕመናን ደግሞ አውራዎቹ ማናቸው? ሰሃቦች ናቸው። نوله ما تولى ወደ ዞረበትና ዞሯል። ይሄ ዱንያ ቅጣቱ ሐቁን አልቀበልም ያለ ጊዜ አላህ ሱብሓነሁ ወተዓላ ጥመትን በጥመት እንዲጨምር ያደርጋል። ወደ ሐቅ ልቡ እንዳይመለስ ያደርጋል። ነገ ደግሞ አኺራ የሚቀጣው ቅጣቱ ደግሞ ያው ሳትን ከቷል ማለት ነው። ሰላም ወላፊያ። ስለዚህ አህባሽም ሌላኛውም አካል ይህንን ጥሰዋል። መልእክተኛው ሰለላሁ ዐለይሂ ወሰለም ተጨቃጭቋል። የሰሃቦችን መንገድ ለቋል በተካለፈባቸው መሳላዎች። አላህ ሱብሓነሁ ወተዓላ ለዚህ ጁማ ግን ዝም ብለው አልተዋትም። እንዲህ አይነት ብልሹ ሰዎችን ቢመጡባትም ንጹህ ሆነው የሰሃቦችን የሰለፎችን መንገድ የሚያበላሹ በራሳቸው ራዕይ አመለካከት የተደነቁ የተገረሙ የሆኑ ሰዎች ቢኖሩ እንኳን አላሁ ሱብሓነሁ ወተዓላ እነሱን የሚዋጉ የሱ መልካም ባሮች በየዘመናቱ አልዑለማው ራሲኺን አስቀምጧል። በእውቀታቸው በጣም የጠለቁ የሆኑት ይሄ የአላህ ፈድል ነው። እነዚህ ዑለማዎች ባይኖሩ አህባሽ ስትመጣ አህባሽን አጋልጦ ረድ ሰጥቶ ልክ እዚህ ሼክ ዶክተር እንደጻፉት አይነት ሌሎችም ዑለማዎች ለጀነት ዳኢማ ረድ ጽፏል በአህባሾች ላይ እነ ሼክ አልባኒ እነ ሼክ ኢብኑ ባዝ እነ ሼክ ሳሊህ ፈውዛን እነ ሼክ አልወይዳን ታላላቅ የሚባሉ ዑለማዎች እነ ሼክ አብዱል አዛዝ ሼክ
ከነዚህ ጀማዓዎች አስጠንቅቋል። በዘመኑ ያሉ ዑለማዎች በዘመኑ የሚፈጠሩ ፊርቃዎችን ያስጠነቅቃሉ። ስለዚህ አላህ በየዘመኑ እነዚህ የሚታገሉና ሱናን ለማጥፋት የዘመቱትን ተውሂድን ለማጥፋት የዘመቱ አካላቶችን የሚታገሉ العلماء الراسخين አድርጓል ማለት ነው። ከነዚህ ፊት ለፊት ይቆማሉ። የትኛው ቢድዓ ከመጣ የትኛው ሙብተዲ ከመጣ ከፊት ለፊቱ ይጋፈጡታል ማለት ነው። የዲንን ውበት የሚያቆሽሽ የሆነ ቢድዓ የዲንን ውበት ይህንን ያማረ ዲን የሚያቆሽሽ የሆኑ ኢንሕራፋቶች ካሉ ሱናን የሚያጨናንቁ ጥፋቶች ቢድዓዎች ሱናን ሊያጠፉ የመጡ ቢድዓዎች ካሉ የሚታገሉ አላህ ዑለማዎችን አስቀምጧል። ይህ ደግሞ አላህ ለገባው ቃል ኪዳን ማረጋገጫ ምን ሲል ቃል ገብቷል? አላህ ያኒ بحفظ دينه ዲኑን በመጠበቅ የገባው ቃል ኪዳን ኢና ነሕኑ ነዘልነ ዚክራ ወኢና ለሁ ለሐፊዙን እኛ ዚክርን አውርደናል ያለ ቁርአን እኛም ለሱ ጠባቂ ያው ከጥብቁነቱ ሱናቸውን ይገባል። ለምን ሱና ይሄንን ኪታብ የሚበይን በያን የሚያደርግ የሚያብራራ ነቢዩና ሰለላሁ ዐለይሂ ወሰለም በሐዲታቸው ላይ ምን ይላሉ? ላ ተዛሉ ጣኢፈቱ ሚን ኡመቲ ከኔ ኡማ አንዲት ጭፍራ አትወገድም ነው። አህባሽም ሁሉ የእነሱን አምሳይ ከእነሱ በፊት የመጡትን ከእነሱ በኋላ ለሚመጡትን የማይጎዳቸው ቃኢም የሆኑ በጣም የሚቆሙ ማለት ቢአምሪላህ በአላህ ትእዛዝ የሚቆሙ ላ የضرهم من خذل እነሱን ሊያዋርዳቸው የሞከረ ያኒ ማዋረድ አይችልም። በምን ፈስረውታል? መን ተረከ ነስረተሁም እነሱን መርዳት የተዋቀረ አይጎዳቸው። በሰለፊያ ሰፍ ውስጥ ሊገኝ ይችላል። የአይነቱ አካል እነዚህ ሙኸዚላ የምንላቸው ናቸው። በሰለፊያ ሰፍ ውስጥ ተገኝተው ራሳቸውን ወደ ሰለፊያ አስጠግተው በጥፋት ሰዎች ላይ ምላሽ እንዳይሰጥ የሚፈልጉ ናቸው። በሙብተዲዎች ላይ የሚሰጥ ረድ የሚረብሻቸው ናቸው። مثل المميع አስመሳዮች ውስጥ ላይ ያሉ ሙኸዚላ ይሏቸዋል። የሰለፊያን ካባ ለብሷ ነገር ግን የሰለፊያን መርሆችን አይተከተልም። ሰለፊያን አይኖራትም። ሰለፊያን ከላይ ለብሷል። ሰለፊይ ነኝ ራሱን ኢንቲሳብ ያደርጋል ወደ ሰለፊያን ግን አይኖራትም። ሙኸዚላ በሰለፊዎች ሰፍ ያለ ከነሱ ተመሳስሎ የሚሄድ ነገር ግን እነሱ ከጥፋት ቡድን ጋር በሚያደርጉት ጦርነትና ትንቅንቅ ላይ እነዛ ሱናን ሊያውዱ እነዚህ ደግሞ ሱናን ያኒ ሊያነግሱ በሚያደርጉት ትግል ላይ ትንቅንቅ ላይ ከጎናቸው የማይቆሙ ናቸው። እነዚህ ከባድ ጠላት ናቸው። እነዚህ ማይጎዷቸው ማለት ነብዩ ሰለላሁ ዐለይሂ ወሰለም አው ኻለፈውም حتى يأتي أمر الله ወይም እነሱን የተጻረራቸው ሙኻሊፍ ደግሞ በግልጽ እንደ አህባሽ ያለ ሊሆን ይችላል። ወሃቢያ ያለ እንደዚህ የሚመጣ ሙኻሊፍ በግልጽ ጠላትነቱን ያሳየን ማቃል አይጎዳቸው። ሙኸዚላ ደግሞ ወዳጅነትን ከላይ ያሳየ ከስር ግን እነሱን ማያግዛቸው ማይደግፋቸው ጋር የሚተች ረድ በስቷል። እስከመቼ ድረስ حتى يأتي أمر الله የአላህ ትእዛዝ ከሚመጣ ድረስ وهم ظاهرون على الناس እነሱ በሰዎች ላይ የበላይ ሆነው የሚረዱ ሆነው የሚኖሩ ናቸው። የአላህ አምር የተባለ ሞታቸው ምዕመናን ዋናው ቂያማ ከመቆሙ በፊት ይሞታል። የነሱ ቂያማ ማለት ያኒ ሞት ነው። ንፋስ ትላካለች፣ በዛ ንፋስ ይሞታል እያንዳንዱ ያኒ ሙእሚን ማለት ነው። ሰለፍ ثم يبقى شرار الناس تقوم عليه الساعة القيامة ሰዓቲቷ ቂያማ በእነሱ ላይ ትቆማለች እንደተባለው። ስለዚህ ይሄኛው ሲታይ የትኛው የጥፋት ቡድን ዲንን ለማጥፋት ቢመጣ ምን አደረገ? ዲኑን ሊጎዳው አይችልም። አላህ Subhanahu Wa Ta'ala አቁሟል። በየዘመናቱ ዑለማ ራሲኺን ለዲኑ ዘብ የሚቆሙትን አቁሟል። አህባሽ መጣ ነበር፣ ፈተና ተሯሩጦ ነበር፣ ፊትና ፈጥሮ ነበር። ግን ዑለማዎች ታገሉ። መሳት እንደ ሀገራችን ብዙ መሻይኾቻችን ትግል አድርገዋል። ከውጭም ያሉ ዑለማዎች ትግል አድርገዋል። ለምን ይሄ አህባሽ ጀማዓ እንደ ሀገራችን ብቻ ሳይሆን ከሀገራችን ውጪ የተሰራጨ የጥፋት ቡድን ስለሆነ ማለት ነው። ታዲያ እንደዚህ ያለ ይሄ ቡድን በስተመጨረሻ ላይ በ1400 ወይም 14ኛ ሴንቸሪ ውስጥ ወይም ደግሞ 1400 ሂጅሪያ ውስጥ ነው የተፈጠረው ማለት ነው። የሰውዬ ሉብናን ውስጥ የፈጠረው የሆነ የተበላሹ የጀህሚያ የሙዕተዚላ የቁቡርያ የሱፊያ አቂዳ እምነት ይዞ የመጣ ማለት ነው። የሰውዬ
በል የራሱ ፊክራ ይዟል። ይህ ፊክራው አሁን እንዳነሳነው ከጀሃሚያ ከሙዕተዚላ የቁቡርያ የተሰውፍ የተለያዩ አይዲዮሎጂዎች የተሰባሰበበት ፊክራን ያዘ ሰው። ለዚህ ፊክራው በጣም ሙተዓሲብ ነበር፣ በጣም ጎጠኛ፣ ለሷ ሲባል ከፍተኛ ክርክር የሚያደርግ ኩቱቦችን ይጽፋል። ብዙ ኩቱቦችን ጽፏል። ሰው አብዱላህ አልሐራሪ ማለት ነው። ወደ ምን የሚጣራ ወደዚህ ወደ ጥመት የሚጣራበት። ስለዚህ እነዚህ ቡድኖችን ማወቅ፣ መረዳት፣ ለቤተሰቦቻችን ማሳወቅ፣ ለቤተ አዝማድ ማሳወቅ፣ በተለይ ለሀገራችን ደግሞ በአሁኑ ሰዓት የሱፊያን የተብሊግ ጭንብል ለብሰው የሚንቀሳቀሱት አህባሾች በከፍተኛ ደረጃ ፈተና ሆኗሉና በእርግጥ በማስረጃ እነዚህ ሰዎችን ኩቱቦቻቸው አቅም ያለው ሰው ማለት ማንም ሰው አይፈቀድለትም። አቅም ያለው ጀርባው የቆመ ሰው ቢያየው ጥፋታቸው ግልጽ ነው፣ ድብቅ አይደለም ማለት ነው የአህባሾች ጥፋት። ነገር ግን ከእውቀት በተራቀ ቁጥር ማንኛውም ነገር ለእኛ ምን ይሆናል? አዲስ ነው። ከእውቀት በራቅን ቁጥር ነገራቶች አዲስ ሲሆኑ ትንሿን ነገር መለየት እስከሚያቅተን ድረስ የምንደርስበት ሁኔታ ይፈጠራል ማለት ነው። ከዚህ አንፃር እንደ አጠቃላይ መሆን የሚገባው እቺን ቡድን በደንብ አውቀናት ባወቅናት መሰረት እንቅስቃሴያችንን ልናደርግ። እንቅስቃሴ ማድረግ ማለት ደግሞ ለሚገባቸው አካላቶች በሚገባ መልእክቶችን እንዲደርሳቸው ማድረግ፣ ሰዎችን ማስተማር፣ በዛ ላይ ጥረት ማድረግ ከኛ አስፈላጊና ግዳጅ ይሆናል ማለት ነው። ምናልባት አህባሾች የምንላቸው እነዚህ አህባሽ ጀማዓ በመሰረቱ የተመሰረቱት ቅድም እንዳልነው ሉብናን ውስጥ ነው መሰረታቸውን የተገኘው። ያ ማለት እንደ ፊርቃ እንደ ቡድን የተነሱት ማለት ነው። ያለበለዚያ ሰውየው ፊትናውን አገር ውስጥ እያለ ጀምሯል። ይህ ሰውዬ አብዱላህ አልሐራሪ በመባል አልሐበሺ ይሉታል፣ በዛ የሚታወቅ ነው። እነዚህ ፊርቃዎች ወይም የአህባሽ ጀማዓ የሚባለው ወደዚህ ቡድን የሚጠጋ ነው። ወደዚህ ቡድን የሚጠጋ ነው። ሐረር ውስጥ የተወለደ ሰው ነው ሰውዬ አብዱላህ አልሐራሪ ማለት ነው። ያው ስለሱ ብዙ በማውራት ጊዜን አልጨርስም፣ ብዙዎቻችን የምናውቅ ይመስለኛል። ይሄ ሰውዬ በሐረር ከተወለደ በኋላ ከዛም ወደ ሊባኖስ እንቅስቃሴ አድርጓል። ነገር ግን ከዛ በፊት አገር ውስጥ በነበረበት ሰዓት ሼኹል ፊትና ፈታን በመባል ይታወቅ ነበር። የፊትናው ሼኽ ይባል ነበር። ሐረር ውስጥ ብዙ ፈተና ፈጥሯል። ሐታ በዘመኑ የነበረው ኃይለ ሥላሴ የሚባለው ለእስልምና ጸር የሆነ ሰው ማለት ነው በነበረበት ሰዓት ከኃይለ ሥላሴ አማች ቤተሰብ ጋር ሆኖ ያው በተዘዋዋሪ ኃይለ ሥላሴን ረድቶ ማለት ነው አግዞ በሐረር ውስጥ የነበሩ ሙስሊሞች ላይ ብዙ ጫና እንዲደረግ ያደረገ ለአሴም 1940ዎች አካባቢ በሂጅራ አቆጣጠር 1367ኛው ሂጅሪያ ላይ በሐረር ከተማ ላይ አሁን እንዳልኩት በሙስሊሞች ላይ ሙስሊሞች ለአሴማ የቁርአን ሕፍዝ ተቋሞች ነበሯቸው። ያው የዛ ሰዓት በእርግጥ ብዙ ፈተናዎች አሉ። እንደ ሀገራችን የተውሂዱ የሱናው ዳዕዋ እንዳሁኑ አልነበር። የሱፊያ አይዲዮሎጂ የሰፋበት ነበር። ሆኖም ሳለ ግን ከጠላት ከካፊር ጎን ሆኖ ከኃይለ ሥላሴ ጋር ሆኖ ሙስሊሞችን የተዋጋ በሰዓቱ እንቅስቃሴ የሚያደርጉ የነበሩ ሙስሊሞችን አገር ለቀው እንዲሰደዱ ምክንያት ሆነ። ወደ መምለካ የሸሹ ነበሩ። ወደ ሚስር ወደ ግብጽ የሸሹ ነበሩ። ብዙ ፈተናዎችን አድርሷል። በዛ የተነሳ ሼኹል ፊትና የፈተናው ሼኽ በመባል ይታወቃል ሰው። ከዛ በኋላ ይሄ 1940ዎቹ 40 ላይ ወይ ደግሞ 1367 ሂጅሪያ አቆጣጠር ላይ በአገር ውስጥ የሚፈጥረውን ፈተና ከፈጠረ በኋላ ይህንን የአህባሽ አስተሳሰብን አይዲዮሎጂ እንደ ቡድን እንደ ጀማዓ ሉብናን ወይም ሊቢያ ከሄደ ማነው ሊባኖስ ከሄደ በኋላ 1950ዎች ላይ ይህንን ፈጥሮ ብቅ ብሏል። ከዛ በኋላ ያው በዛ በሊባኖስ ውስጥ በሰዓቱ የእርስ በርስ ጦርነት ነበር። ያ የእርስ በርስ የተፈጠረውን ጦርነት አጋጣሚ ተጠቅሞ ገብቶ የተሰውፍ አይዲዮሎጂ መጀመሪያ ነበር ያንን እንዲያንሰራራ እንቅስቃሴ ሲያደርግ ነበር። ይዟቸው የገባ ብልሽ የሆኑ እምነቶች ነበሩት በተለያዩ መሳላዎች ማለት ነው።
በልሹህ አቂዳዎች በሲፈት ዙሪያ የጀህሚያን አይዲዮሎጂ ይዘው የነበሩ ነበር። በኢማን ዙሪያ የኢርጂአን አይዲዮሎጂ፣ በቀደር የጀብሪያን አቂዳ እምነት ይዞ የተሰውፍ እምነት ላሲየማ የሪፋዕያና ነክሸበንድያ በመባል የሚታወቀው ከሱፊያ ጥሩቆች ውስጥ በእነዚህ ላይ በሰፊው ሰዎችን ሲያነሳሳ የነበረ ነው ማለት ነው። ከዚህም ያለፉ ሻዝ የሆኑ ሹዙዝነት ያላቸው ፈትዋዎችን በመስጠትም ብዙ ሙስሊም ማህበረሰብ ላይ ፈተና የፈጠረ የሆነ ሰው ነው በከፍተኛ ደረጃ ማለት ነው። ምንም አይነት ሸሪዓዊ መርሆችን መሰረት ባላደረገ መልኩ ብልሽ የሆኑ አልኪታብ ወሱና ሙኻለፋ የሚያደርጉ ማስረጃዎችን ይሰጥ ነበር። የሱ አቂዳ እንዳጠቃላይ በጣም ያደፈ አቂዳ ነበር። የኢርጂአ፣ የጀብር፣ የጀሃሚያ፣ የኢዕቲዛል ያልገባበት የጥፋት ቡድን የለም በሱ ፊክራ ላይ። በእያንዳንዱ መሳላ ስንመጣ ጥፋቶቹ በዛ አንስተዋል ዑለማዎች። ኩቱቦቹም ለዚህ ማሳያ ናቸው። ሼክ ዶክተር ሁሴንም የተወሰኑ ኩቱቦችን እዚህ ያጣቅሱልናል። ብዙ ኩቱቦችን ያይን ሰው ይጽፋል። ለዛም ሲባል ብዙ ሰዎች ተሸግረውበታል። በአቂዳ ዙሪያ፣ በተውሂድ፣ በፊቅህ፣ በቁርአን ቁርአን እውቀት ዙሪያ በተለያየ በሙስጠላህ ሐዲስ፣ በቋንቋ ብዙ የጻፋቸው ኩቱቦች አሉ። እነዛ ምን አድርጓል? ብዙ ሰዎች እንዲሸነገሉ አድርጓል። ሼክ ዶክተር ሁሴን እዚህም እንደሚያነሱት እነዚህ አህባሾች ጉዳታቸው በተራው ሰው ላይ ብቻ ሳይሆን على العامة والخاصة በብዙሃኑ ተራው ሰው ኻስ በሆኑት እንደ እውቀት አላቸው የሚባሉ ሰዎች እንኳን ተበትኗል። ብዙ ጊዜ በተለይ በቋንቋ ላይ ያሉ ሰዎች አቂዳ ላይ መንሃጅ ላይ ልጅ ይሁን ጻል ማለት ቋንቋ ላይ በጣም ሄደዋል። እንደዚህ አይነት ሰዎች ራሱ ተበልተዋል በዚህ ሰው የፈተና ሹባህ የቋንቋ ርቀት የመሳሰሉ ነገራቶች ሸንግሏቸው ተራውን ብቻ ሳይሆን ኸዋሶችም የተፈተኑበት ሁኔታ ተፈጥሯል ይላል አብዱላህ አልአረቢ። እንዳጠቃላይ ካየነው ፈተናው በጣም የከፋና የበረታ ነው። በዚህ መሰረት 1950 ጀምሮ እቺ ቡድን ተመስርታለች። እቺ ቡድን ስትመሰረት የመጡ ብዙ ፈተናዎች ወይ ብዙ ሙኻለፋዎች አሉ። አህባሾች እንዳጠቃላይ ስናነሳ ኻሰተን ደግሞ ይሄ ሰውዬ ሙአሲሷ መስራቹ እሱ ነው ያመጣቸው ነገራቶች አሉ። ከነዛ መሳላዎች የተወሰኑትን ልጥቀስላችሁ ይዝኒላህ። አልኪታብ ወሱናን ሙኻለፋ ካደረጉበት የሰለፎችን መንገድ ከተጻረሩበት ውስጥ አንደኛ በአላህ ሱብሓነሁ ወተዓላ ሲፈት ዙሪያ ያላቸው ብልሹ አቋም መዝሀብ አልጀህሚያ የሚያራምዱት። ከዛ በኋላ የጀህሚያ አይዲዮሎጂ ስንል እንዳጠቃላይ የአላህ ስምና ባህሪያቶችን በአጠቃላይ ውድቅ ማድረግ። ታዲያ የአሻዒራን አይዲዮሎጂ እነሱ አሁን በአሁኑ ሰዓት ባለንበት ሰዓት ደግሞ በተለይ የአሻዒራን የማቱሪዲያን አይዲዮሎጂ ነው በአቂዳው ዘርፍ የሚያራምዱት። የሚያጸድቋቸው እስከ 7 እና እንደዛ የሚጠጉ ባህሪያቶች አሉ። ታዲያ ጀህሚያዎች ማያጸድቁትን ያጸድቃሉ አይደለም ከተባለ ማጽደቁን ያጸድቁት እንጂ ያጸዳደቃቸው አህሉ ሱነህ ወል ጀማዓ በሚያጸድቁት መሰረት አይደለም የሚያጸድቁት። እንደ ጀህሚያዎች ሁሉን ውድቅ አድርጓሉ ማለት ሊቻል በሚችል መልኩ ያው ከጀህሚያ ነው መሰረቱ። ከጀህሚያዎች አፍራፎቹ የጀህሚያ አፍራፍ ሙዕተዚላዎች መጥቷል። ከሙዕተዚላዎች ደግሞ እንዳነሳነው እነ ኩላብያ አብዱላህ ኢብኑ ኩላብ በዚህ ሰው ያማካይነት የፈተና መጥቷል። ከዛ ከኩላብያ በኋላ ደግሞ ያው የአሻዒራና የማቱሪዲያ እምነት ተወልዷል ማለት ነው። ለምሳሌ ሲፈተል ከላም ብንወስድ አላህ ሱብሓነሁ ወተዓላ ከላምን ያጸድቃል። አላህ ከላም ሲፈተል ከላም አለ ይላሉ። ግን ሲሉ የሚፈልጉበት ለፍዝ የሌለው በሕሩፎች ማይገለጽ እንደዚሁም ድምፅ የሌለው ዝም ብሎ ማዕና ብቻ ነው። ይሄ አለማጽደቅ ማለት ነው። ስሙን ገለጹት እንጂ ሲፈተል ከላምን አጽድቀናል ይበሉ እንጂ ለአላህ ቢማ የሊቁ ቢጀላሊላሂ ዐዘ ወጀል አላጸደቁም። ስለዚህ ያጸደቋቸውን እንኳን ባህሪያቱና ተገቢ በሆነ መልክ አላጸደቁም። ለዛም እንዳላጸደቁ ነው የሚታየው። ሩእያን ብንወስድ አላህ ሱብሓነሁ ወተዓላ ነገ بعد الموت ምእመናን ይመለከቱታል في عرصات القيامة እንደዚህ በጀነት ላይ የሚለው አላህ ይታያል ይላሉ። ግን ይታያል ብሎ ማጽደቃቸው ከነ ሙዕተዚላ የተሻሉ ሊያስመስላቸው ይችላል። ሙዕተዚላዎች ስለሚያደርጉ ሆኖም ሳለ ግን ሲታይ ወደ ከይፍያው ይገቡና
ነገር ግን ከላይ ማለት እንደሚታየው ከታችም ከፊትም ኋላም ከግራም ከቀኝም ማለት እንደሚታየው ያ ማለት አህሉ ሱነት ወል ጀማዓ ሩእያን በሚመለከት የሚያጸድቁት ምንድነው? ሁለት ነገር ነው። አንደኛ አላህ ይታያል ብለው ያምናሉ። ሁለተኛ ደግሞ የሚታየው ሚን ጂሃት العلوم ከበላይ አቅጣጫ ነው። ማስረጃው ሁለቱም ነገር ነው የሚይዘው። እነዚህ ሰዎች ይታያል ቢሉ ከበላይ የሚታየቱን ውድቅ አድርገዋል። ያው ሲፈተ العلوم ላለማጽደቅ ስለዚህ አጸደቁ የሚባሉ ባህሪያቶች እንኳን ቢታዩ በአግባቡ አላጸደቋቸውም። ከዚህ አንፃር በሲፈት ዙሪያ ትልቅ ችግር አለባቸው። ሌላ በቀደር ዙሪያ ሁለተኛ መዝሀብ ጀብርያ የጀብርያን አይዲዮሎጂ ነው የሚከተሉት። ለወደፊት የምናየው ነው። አታ ምን እስከማለት ደርሷል። ይሄ ሼኹል ፊትና ካፊሮች ካፊር የሆኑት ያኒ አላህ በመኖሩ አላህ ባይኖር ካፊር አይሆኑም ነበር። النهج السليم በሚል ኪታብ ላይ ጠቅሷል። ይሄ ሌሎችም ሶስተኛ የሙተሰውፊፋን አፍካር የያዙ ናቸው። ላሲማ ቅድም እንዳነሳው የሪፋዕያና የነክሸበንድያ ጠሪቃን በማሰራጨት ላይ ያው ለማድረግ የሚንቀሳቀሱ ነው በጠሪቃ ደረጃ ማለት ነው። አራተኛ ብዙ ሰሃቦችን ይተቻሉ ይሰድባሉ። مثلا እንደና አይሻን ይፈስቃል ያነውራል። እንደዚህ የነብዩ ሰለላሁ ዐለይሂ ወሰለም ወህይ በመጻፍ የሚታወቀው ኢብኑ ሙአዊያ ኢብኑ አቢ ሱፊያን እሱንም በፊስ ይወርፉታል። እነ ኻሊድ ኢብኑ ወሊድ እሱንም እንደዚህ የሚወርፉበት ሁኔታ አለ ማለት። በሰሃቦችም ላይ ብልሽ የሆነ እምነት አላቸው። ያው ልክ ራፊዳዎች በዚህ እንደሚታወቁት የነሱ ጭራዎች ናቸው። አምስተኛ አብዛኛው የኢስላም ሊቃውንት የሚባሉት ታላላቅ ዑለማዎችን ያከፍራሉ። ለምሳሌ ከሚያከፍሯቸው ዑለማዎች ለምሳሌ ያክል ብንመለከት ኢብኑ ተይሚያን ይመስል ለላሲማ በኢብኑ ተይሚያ ላይ ከፍተኛ ዘመቻ ነው የሚዘምቱት። ሐታ ኪታብ እስከ መጻፍ ድረስ ደርሷል ሰውየው። ወደፊት ኢንሻአላህ ወደ ውስጥ ስንገባ ምናየው ይሆናል። ሐታ አብዱላህ አልሐረሪ ምን እስከ ማለት ይደርሳል። እያንዳንዱ ሙከለፍ የሆነ አካል ሙከለፍ ማለት ባሊግና አቂል የሆነ ሰው ማለት ብሉግና ያኒ አቅል ያለው ሰው ባሊግ የሆነና አቂል የሆነ ሰው በሱ ላይ የመጀመሪያ ግድ የሚለው ነገር ኢብኑ ተይሚያን ማክፈር ነው። ኢብኑ ተይሚያን ካላከፈረ እስልምና አይረጋገጥለትም ይላል። እነ ሼኽ መሐመድ ብን አብዱል ወሃብ ያከፍራል። እነ ኢብኑ ቀይም እነ ኢብኑ ኹዘይማ እነ ኢማም ዘሀቢይንም እንደዚህ ይተቻል። ወደ ዘመኑ ካሉ ዑለማዎች ብንመጣ እንደነ ኢብኑ ባዝ እንደነ ኢብኑ ዑሰይሚን እንደነ ሼኽ አልባኒ ታላላቅ የሚባሉ ሱና ሊቃውንቶችን ያኒ በመተቸት ይታወቃሉ ማለት ነው። ታዲያ ዑለማው ያኒ ታላላቅ የእስልምና ሊቃውንቶችን በመተቸትም አንድ የሚታወቁበት ነጥብ ነው ይላል። በጣም ግን የሚገርመው በተቃራኒ ደግሞ ለእስልምና ጸር የሆኑ አካላቶች ለምሳሌ ኢብኑ ዓረቢ ሙስሊም ኢብኑ ዓረቢ አልሳይሆን ኢብኑ ዓረቢ የወህደተ ውጁድን አይዲዮሎጂ አስተሳሰብ ያመጣው ሰውዬ ማለት ነው። ኢብኑ ተይሚያ ባከፈረበት ምላሱ ኢብኑ ዓረቢን አያከፍር ኢብኑ ዓረቢን አያከፍር ኢብኑ ዓረቢ ምን ይሏል? ሼኹል ኢስላም የእስልምናው ሼኽ ብሎ በዚህ በማዕረግ ስም ነው የሚጠራው። ኢብኑ ዓረቢ ማለት ማን እንደሆነ ያው የሚታወቅ ነው። ሐታ ወህደተ ውጁድ ይሄ ብልሽ የሆነን አስተሳሰብ አምጥቷል። ያው በኋላ ሳይድ ቁጥብ ያሉ ሳይሰራጨው ጅምርት ጀመረ። ሰውዬ የኢትሃድያ የሁሉልያ አይዲዮሎጂ ከነ አላህ ከመሳሰሉት ጋር ያኒ የሚነሱ ናቸው። ብዙ ዑለማዎች ይህን ሰውዬ አክፍረውታል። በመክፈር የፈረዱበትን ካፊር እነሱ ዘንድ ሼኹል ኢስላም ኢብኑ ዓረቢ ይመስል ሼኹል ኢስላም ደግሞ እንደነ ኢብኑ ተይሚያ እንደነ ሼኽ መሐመድ ብን አብዱል ወሃብ የመሳሰሉት ደግሞ እነሱ ዘንድ ካፊር هذا يعني قلب الحقائق እውነታዎችን መገልበጥ ማለት ይሄ ጥቁሩን ነጭ ማለት ነጭን ጥቁር ማለት ሳሊሑን መጥፎ ማድረግ ማለት ጥሩን መጥፎ መጥፎን ጥሩ ያው ቀልብ የተበላሸ ጊዜ እንደዚህ ነው። ተውሂድ ሽርክ ይሏል ሽርኩን ተውሂድ ቢድዓውን ሱና ይሏል ሱናውን ቢድዓ ሙእሚኑን ካፊር ይሏል ካፊሩን ሙእሚን ሙብተዲዑ ሰለፊ ይላል ሰለፊዩ ሙብተዲዕ ይላል። ይሄ ብልሽት ሲፈጠር የሚመጣን የቀልብ መበላሸት ነገራቶችን ይገለባብጠዋል። ይሄ አላህ ቅጣት ነው ማለት ነው። በዚህ መልክ
ያላቸው ያው የሱ ተከታዮች በዚህ መልክ ነው እንዳገራችን ያሉ አሉ ወደፊት ኢንሻአላህ ሪሳውላ ላይ ስንገባ እናጣቅሳቸው ይሆናል ሌላኛው ከዚህ ጋር ስናነሳ በተውሂድ ዙሪያ ላይ ስንመጣ ከፍተኛ ተውሂድን የሚሸረሽሩ ተግባራቶችን ይፈጽማል ንግግሮችን ይናገራል አደገኛ ከባባድ የሆኑ በሽርክ ተግባራቶች ንግግሮች ለሲማ በተውሂድ ሩብያ ዙሪያ ተውሂድ ሩብያ ላይ ኢቅራር ያደርጋል ግን ተውሂድ ሩብያ ላይ ኢቅራር ማድረግ ለሙሽሪኮች ማልተቀማቸው ቢጠቅም ኖሮ ለነብዩ ሰለላሁ ዐለይሂ ወሰለም ዲን እንደ ዋጋ የከፈለ የሚወዳቸው አጎታቸው አቡ ጣሊብ በጠቀመው ነበር አታላ አቡ ጣሊብ እንኳን አልጠቀመው ተውሂድ ሩብያ ለሱ ያልተገኘለት ጊዜ ማለት ነው ስለዚህ አፍራሽ በሆኑ ተግባራቶች ኩፍሮች ወይም ሽርኮች በርካታ ለሸይኹ እዚህ ላይ ረሱል እንዳነሱት ወበያኑ انه من دعاة الشرك وعباده القبور እነሱ የሽርክ ተጣሪዎችና የቀብር አምልኮ ወደ ቀብር አምልኮና ወደ ሽርክ የሚጣሩ ተጣሪዎች ናቸው ብሎ ሁለተኛው ክፍል ላይ አንስቷል ሲፈተ ዑሉም ካይልን በኋላ ቀጣዩ ነጥብ በዛ ዙሪያ ያጠነጥናል ለምሳሌ ያክል እነሱ ከሚፈጽሟቸው ነገራቶች ዱዓው ለአምዋት ሙታኖችን መለመን ይፈቀዳል የሞቱ ሰዎችን መለመን ዱዓ ለነሱ ማድረግ ሲባል የሞተ ሰው እንደሚታወቀው የቀብር ዝያራ እንደ ሸሪዓችን የተደነገገው ለሶስት ዓላማ ነው ዋነኝነቱ ለማውጣት እንደሚያስቀምጡት አንደኛ ያ ለሞተው ሰው ዱዓ እናደርግለት የሞተው ሰው ወደኛ ይፈልጋል ዱዓ የኛ ዱዓ ነው ፈልገው እኛ ከሱ ልንፈልግ ይቅርና ማለት ለሱ ለኛ ሊተርፈን ይቅርና እሱ ከኛ ዱዓ ፈላጊ ዱዓ እንድናደርግለት ለሱ ዱዓ እንድናደርግለት እሱ ሁለተኛ ደግሞ እኛ አኺራን እንድናስታውስበት ቀብር ጋር ስንሄድ ሶስተኛ ዝሁድነትን እንድንለማመድ አንድ ሰው ለዱንያ ብዙ እንዳይጨነቅ ያኔ ለዱንያ ብዙ የሚንገበገብ ስግብግብ እንዳይሆን ምኞቱን እንዳያረዝም ማለት ነው አኺራን ለብን ብሎ ዝሁድነትን ከዚያ ውጪ ቀብር ጋር ያሉ ሰዎችን መለመን ሽርክ ነው ከስልምና ያወጣል ከባድ ነው ራሳቸው መለመን ይሄን ነገር ያደርጉልኛል ብሎ ማለት ነው ይሄ ነገር ያነሳሳል ሰውየው ብዙ ኩቱቦች ላይ ጠቅሷል ወልስጋተቱ ቢሂ በሙታኖች ስጋታ ማድረግ አፋጣኝ እርዳታ መጠየቅ በኩቱቦቹ ላይ ጭምር አስቀሯል ሽርክ አይደለም ብሎ والنذر مسال يعني لهم النذر للمتانوش سلت مادرك والتبرك بالأحجاج وغير ذلك በድንጋዮችና ከዚህም ባሉ ነገራቶች ተበሩክ ማድረግ በጣም ከባባድ የሆኑ ነገራቶች ማለት ነው አታ በተበሩክ ዙሪያ ከሙታን ከመቃብራቸው በረካን መሻት ይፈቀዳል ብሎ አስቀምጧል በመጽሐፉ ላይ የቆሰለ ሰው ካለ ቁስል ካለበት ህመም ካለበት ያንን ህመም እዛ ወዲህ ቀብር ጋር ሄዶ በአፈሩ ላይ ያሳርፈው ወይ በቀብሩ ላይ ቁስሉን ያድርገው ይሻላል ወሊዮችን ያኔ የተለመኑትን ነገር ይፈጽማሉ ያደርጋሉ ብሎ ይሄንን ሁሉ ለምኗል እስጋታ ከተጠየቁ ጉዳዩን ይፈጽማሉ ያስፈጽማሉ ይሞላሉ ብሎ አንስቷል እነዚህ የመሳሰሉ የሽርክ ነገራቶች ከዚህ ሰው የተገኝቷል በኩቱቦች ላይ ዑለማዎች አጥርተው አውጥቷል ሌላ ሰባተኛ በርካታ ያኒ ቢድዓዎች ያው ሽርክም ራሱ አንድ ቢድዓ በርካታ የሆኑ ቢድዓ ከመውሊድ ጋር ከምን ጋር ብዙ ኩራፋቶች እነሱ ዘንድ አሉ ያኒ ቆጥረን ማንዘልቃቸው ማለት ነው በዚህ ደግሞ ምን ያደርጋሉ ልክ ቅድም በሽርኩ ተውሂድ እንደሚዋጉት በዚህ ደግሞ የነብዩ ሰለላሁ ዐለይሂ ወሰለም ሱና ሙኻለፋ ያደርጋሉ ዋናው ተውሂድ ኢኽላስን ከተጻረሩ ሙታባዓን እንደዚህ ከተጻረሩ ለነሱ የትኛው العمل الصالح የሚገኝላቸው ማለት ነው መልካም ስራ እንኳን ሰው በኢኽላስ በሙታባዓ የሚሰራው ኢኽላስን ደግሞ ከሽርክ መራቅ አለበት ተውሂድን መጠበቅ አለበት ለአላህ ብሎ መስራት ያላህ ፊት ፈልጎ መስራት ኢባዳን ለማንኛውም አካል አለመስጠት ሙታባዓ የነብዩ ሰለላሁ ዐለይሂ ወሰለም ሱናን ተከትሎ መስራት ይሄ ሁለቱ ችግሮች አሉ እነሱ ጋር ሌላ ስምንተኛ ጥፋታቸው ደግሞ ወደ ተላላቅ ወደ ሰለፎች ጊዜ ወደ ነበሩት አይማዎች ማስጠጋታቸው ደግሞ ሌላ ጥፋት ዛሬ እነ አብዱላህ አልሐረሪ አልሐበሺ የሚሰሩትን የሆነው ይህንን ጥፋት የሚፈጽሙትን የሆነው
ያኒ ኹራፋት ሽርኮችን ቢድዓዎችን ወደ ማን ያስጠጋሉ? ወደ ኢማም ሻፊዒ። እኛ ኢማም ሻፊዒ በፊቅህም በአቂዳም ተከትለናቸዋል በማለት ወደ እሳቸው ያስጠጋሉ። ይህም ሌላኛው ቅጥፈት አለባቸው ለዑለማዎች። እነሱ ከጠቡበት ከሆነ ኢማም ሻፊዒ ከጠቡበት ነገር ማስጠጋታቸው ሌላ ችግር ነው ማለት ነው። ይሄ ሌላኛው 9ኛው ነጥብ በቁርአን ላይ ያላቸው እምነት ነው። ቁርአንን ያው የአላህ Subhanahu Wa Ta'ala ከላም ነው ብለው ይናገሩ የሚፈልጉበት ማዕና ያለበለዚያ ከለዙ አንፃር ይሄ ቲላዋ የሚደረገው ከሆነ እሱ የጅብሪል ንግግር ነው፣ እሱ የሙሐመድ ንግግር ነው ብለው እንደሚሉት በተለላ ሲያማ ይሄ ንግግር ከሙተአኺር ከሆኑ አሻዒሮች የተገኘ አታ አብዱላህ ኢብኑ ኩላብ የመጀመሪያው ሰው ያኒ የአላህ Subhanahu Wa Ta'ala ከላምን ለፍዝና አስዋቶች የሉትም የሚለው ቢድዓ ለመጀመሪያ ጊዜ ያመጣ አብዱላህ ኢብኑ ኩላብ የጎታቹ ማለት ነው። ኩላብ ይሉታል። አንደበተ ርቱዕ ነበረ። ሰዎችን አሳምኖ ወደ ራሱ ይስብ ስለነበረ ኩላብ ጎታቹ ብሎ ይጠሩት ነበር። አብዱላህ ኢብኑ ኩላብ አታሱ እንኳን ቁርአን የአላህ ከላም ለፍዙን ማለት ነው የአላህ ከላም አይደለም ብሎ መኽሉቅ ነው ብሎ ሲናገር ወደ ጅብሪልም ወይም ወደ ነብዩ ሰለላሁ ዐለይሂ ወሰለም አላስጠጋም። በቃ የአላህ ከላም አይደለም ወይም ደግሞ ለፍዙ የአላህ ከላም አይደለም ከማለት ውጪ የጅብሪል ነው ወይም የሙሐመድ ነው ብሎ ያስጠጋበት ሁኔታ የለም። በኋላ ግን የመጡ ሙተአኺሮች ምን አድርጓል? አታ ይህንን ቢድዓ ለመጀመሪያ ጊዜ ያመጣው ያኒ ቢድዓቱ ነፍይ الصوت والحروف عن كلام الله عز وجل ከአላህ Subhanahu Wa Ta'ala ንግግር ፊደላቶችን እንደዚሁም ድምጾችን የላቸው ብሎ ውድቅ ማድረግ ነው ቢድዓ ያመጣው ሰው ያልተዳፈረው ድፍረት ነው ተዳፈሩት። ስለዚህ በቁርአን ጉዳይ ቁርአንን ፍጡር ነው የሚሉት እኛ መች ፍጡር አይደለም ቁርአን የአላህ ከላም ነው ሊሆን ይችላል። አይ ዝርዝር መጥፋት የምትፈልጉበት ምንድነው? ከላም ስትል ለፍዙ እዚህ ቁርአኑ ላይ ያለው መጽሐፉ ላይ ያለው ለፍዙ نعم ቀለም ቁርአን የተጻፈበት ቀለም ፍጡር ነው። የተጻፈበት ወረቀት نعم ወረቀቱ ፍጡር ነው። ቁርአንን የሰማው ጆሮአችን ፍጡር ነው። ቁርአንን ያነበበው ያኒ አንደበታችን ፍጡር ነው። ቁርአንን የተመለከተው አይናችን ፍጡር ነው። ግን ቁርአን የአላህ ከላም በልብ ላይ ስለተሐፈዘ ፍጡር አይሆንም። ቁርአንን ያፈዘው ልብ ግን ፍጡር ነው። በወረቀት ላይ ስለተጻፈ ፍጡር አይሆንም። ቁርአኑ የተጻፈበት ወረቀት ፍጡር ነው። በቀለም ስለተጻፈ ፍጡር አይሆንም። ቁርአን የተጻፈበት ቀለም ፍጡር ነው። ቁርአን በፍጡራን ጆሮ ስለተሰማ ፍጡር አይሆንም። የተሰማው የአላህ ከላም የሰማው ፍጡር ነው። ቁርአን በሰዎች አንደበት ስለተነበበ ፍጡር አይሆንም። የተነበበው የአላህ ከላም ንባቡ ፍጡር ነው። ተፍሲር ዑለማዎች በዚህ ገብተው ማብራሪያ ሰጥተዋል። እንዳይነት ያኒ ፊትና በፈጠሩ ጊዜ ማለት ነው። ስለዚህ በቁርአን ዙሪያ ከባድ የሆነ ጥፋት አለባቸው። 10ኛው በኢማን ዙሪያ ያላቸው እምነት ያኒ የሙርጂዓ ላሲያማ ሙርጂዓዎች ደግሞ የጃህሚያ አይደሎች ያን ሙርጂዓዎቹ ብዙ አይነት ናቸው። ሙርጂዓ የምንላቸው ብዙ አይነት ናቸው። ጃህሚያዎች ደግሞ የከፉ ናቸው። ኢማንን ማዕሪፋ ማወቅ ብቻ ብሎ እስከ ማለት የሚደርሱት አታ የዛ አይነት አይዲዮሎጂ ያላቸው ናቸው። በኢማን ዙሪያ አመል የሚባል ነገር እንዳጠቃላይ ወጋኒ አጠቃላይ ሙርጂዓዎች አውጥተዋል። እንደነ ከራሚያ እንደነ ሻዒራ እነ ጃህሚያ እነዚህ ሁሉ ከሙርጂዓ ነው የሚመደቡት በኢማን መሰረት። የኢርጂዓ አይዲዮሎጂ ያላቸው በኢማን ዙሪያ አህባሾች። 11ኛ ضعيف የሆኑ ሐዲሶችን موضوعات የሆኑ ሐዲሶችን ለነሱ መዝሐብ የሚደግፉ ነው ካገኙት ማስረጃ አድርገው አመዛኝ ትክክል ነው ብሎ ይቀበሉታል። ሰነዱ ላይ ችግር ቢኖር ማለት በተቃራኒው ደግሞ ሰሂህና ሰሪህ ሰሂህ ከማኑ አንፃር ሰሪህ ከሰነዱ አንፃር የሆነው ደግሞ የነሱን መዝሐብ የሚጋጭ ከሆነ ያንን ያውዙታል። ያው በነብዩና ሰለላሁ ዐለይሂ ወሰለም ላይ ይዋሻሉ። እሳቸው ያልተናገሩትን ተናግሯል ይላሉ፣ የተናገሩትን አልተናገሩም ይላሉ። እነሱ ስሜትና አስተሳሰባቸውን መዝሐባቸውን ድርሽ የሆነ መዝሐባቸውን በሚገድም መልኩ ማለት ነው።
ይህም ሌላኛው መገለጫቸው። 12ኛ ከአላህ ሱብሓነሁ ወተዓላ አፍዓሎች የአላህ ድርጊቶችን ተግባሮችን በሚመለከት ምን ብለው ያስቀምጣሉ? የአላህ ሱብሓነሁ ወተዓላ ድርጊቶች ተግባራቶች ከሕክማ ጋር የተያያዙ አይደሉም ብለው ያነሳሉ። ሕክማ የላቸው፣ ጥበብ የላቸው። አላህ ነገራቶችን የሚሰራው ያለ ሕክማ ነው። በዚህ አላህን ሕክማ ውድቅ ያደርጋል። አህሉ ሱነህ ወል ጀማዓ በዚህ ላይ ያሉበት እምነት ማስረጃው የሚያሳይ የትኛውም ከአላህ የሚገኙ አፍዓሎች ሕክማ አላቸው። ሀታ 5 አውቃት ሰላቶች የዙህር ሰላት 2-4 ነው፣ የፈጅር ሰላት 2 ረካዓ ነው። ሀታ እነዚህ ቁጥሮች እንኳን ከስተጀርባ ሕክማ አላቸው። የትኛውንም ስራ አላህ አፍዓሎቹ ሲሰራ ከስራው በስተጀርባ ምን አለ? ሕክማ። ይህንን ሕክማ ውድቅ ያደርጋል። ሌላኛው የመጨረሻው ያው ብዙ ነው ያላቸው ኪታቡ ላይ በሰፊው እናያለን። የተሳሳቱ ብልሹ የሆኑ ፈትዋዎችን ይሰጣል። በጣም አሳፋሪ አስፈሪ የሆኑ ከባባድ የሆኑ ፈትዋዎችን አልኪታብ ወሱናን ሙኻለፋ የሚያደርጉት። ለምሳሌ አጀነቢ የሆነችን ሴት ማየት ይቻላል ይላል። ከሴቶች ጋር ወንድና ሴት እክትላጥ ማድረግ ይቻላል ይላል። መጨባበጥ ሐላል ነው ይላል። ሌላኛው አንድ ሴት ሽቶ ተቀብታ ሙተበርጅ ሆና መውጣት ትችላለች። ባል እንኳን ቢኖራት ባሏ ባይፈቅድላትም ተቀባብታ መውጣት ትችላለች ብሏል። በጣም ግልጽ ማስረጃዎችን የሚጥስ ሲሆን በሌላኛው በወረቀት ብር ዘካ አይወጅብም ብሎ ዘካ የሚወጀበው በእነዚህ በፍልባ በዘሃብ በመሳሰሉ እንጂ በወረቀት ብር ዘካ የለም ብሎ ፈትዋ ሰጥቷል። ሌላ ሪባን መብላት ይፈቀዳል እስከ ማለት ደርሷል። ከዛ አልፎ በጣም በርካታ የሆኑ ከባባድ የሆኑ ፈትዋዎችን በመስጠት የሚታወቅ ነው። ሰውየው ያው ወደሱ የሚጠጉ ናቸው። በዚህ አይዲዮሎጂ ላይ የታወቁ ናቸው ማለት ነው። እና እንደ አጠቃላይ አህባሽ በአንድ ጊዜ ተናግረን የምንጨርሰው አይደለም። በርካታ ግድፈቶች ያሉባቸው የሆኑ ቡድኖች ናቸው። በዋነኝነት ግን ለጅነቱ ዳኢማ አህባሾችን በሚመለከት ያስቀመጡት 5 ነጥቦች አሉ። 5 ነጥቦች ለጅነቱ ዳኢማ ፈትዋ ተጠይቀው በእነዚህ ሰዎች ላይ ያስቀመጧቸው ነጥቦች አሉ። ከነዛ ውስጥ የመጀመሪያ የሚያነሱት ነገር ጀማዓተል አህባሽን በሚመለከት ጀማዓተል አህባሽ ጠማማ ቡድኖች እንደሆኑ ማወቅ ያስፈልጋል። ለማንም አካል ከሙስሊሞች ብላሲያማ ከአህሉ ሱና ወል ጀማዓ አይደለም። አህሉ ሱና ወል ጀማዓ ነው ብለው ራሳቸው የሚጠሩት። ስለዚህ በእነሱ ላይ ምን እንዳለባቸው ይላሉ። ወደ ሐቅ መመለስ አለበት። የትኛውም በአህባሽ ፍክራ የገባ አካል ወደ ሐቅ ራሱ መመለስ አለበት። ሰሃቦቹ በነበሩበት፣ ታቢዒዎቹ በነበሩበት በአጠቃላይ የዲን አብዋብ ርዕሰ ጉዳዮች ላይ መመለስ አለበት ብለው ያስቀምጣሉ። ሁለተኛ በእነሱ ፈትዋ ላይ በአህባሾች ፈትዋ ላይ መደገፍ ኢዕቲማድ ማድረግ አይፈቀድም ይላል። ለምን? ከባባድ የሆኑ ብልሹ የሆኑ ፈትዋዎችን በመስጠት የሚታወቁ ስለሆነ ማለት ነው። ያንን መራቅ ከነሱ ጋር በየትኛውም መልኩ ከነሱ በኩል የሚመጣ ፈትዋ መጠንቀቅ መራቅ እንደሚገባል። ለምን? ብዙ ነገር ያስፈቅዳሉ። ቅድም እንዳነሳ በጣም ከባባድ የሆኑ በሸሪዓ ሕርም የተደረጉ ነገር አታ ሽርክ ሳይቀር አልስቲጋት አዱዓ ለአምዋት በሙታኖች እስቲጋሳ ማድረግ ዱዓ ለአምዋት ሙታኖችን መለመን ተበሩክ ማድረግ በቀብሮች ከዚህ ጀምሮ ታችም ስንወርድ ደግሞ በየደረጃው ከባባድ የሆኑ ጥፋቶች አሏቸው። ይህንን የትኛው ሙስሊም ከነሱ መደገፍ መራቅ አለበት ማለት ነው። ሶስተኛ ደግሞ ለጅነቱ ዳኢማ የሚያስቀምጡት በንግግራቸው በየትኛው መልኩ አለመተማመን የነብዩ ሰለላሁ ዐለይሂ ወሰለም ሐዲስ ብሎ ሊያወሩ ይችላል። ለምን? በነብዩ ሰለላሁ ዐለይሂ ወሰለም ላይ በመቅረፍ ታውቋል፣ ቅድም እንዳነሳ ነው። ስለዚህ ከነብዩ ሰለላሁ ዐለይሂ ወሰለም ተናግሯል ብሎ የሚያወሯቸው ነገራቶች ካሉ በዛ ጉዳይ ላይ ራሳችንን መቆጠብና ማገል እንደሚገባ ያነሳሉ ማለት ነው። በአራተኛ ነጥብ ለጅነቱ ዳኢማ እነዚህ ጀማዓን በሚመለከት ያነሱት በየትኛው ሙስሊም ላይ ከነዚህ ሰዎች ጥንቃቄ ማድረግ እንዳለበት ነው። ጠማማ ቡድኖች ናቸው ጀማዓተል አህባሽ። በየትኛው መልኩ በእነሱ ወጥመድ ውስጥ እንዳይገባ ሁልጊዜ ከነሱ ሒድሩን ጥንቃቄውን መያዝ አለበት ብለው ለጅነቱ ዳኢማ ፈትዋ በዚህ ላይ ሰጥተዋል። ሌሎችም ተጨማሪ ሰጥተዋል። ይህንን ፈትዋ የሰጡት በዋነኝነት ራኢስ የሆኑት ሼክ አብዱልዓዚዝ ብን አብድላህ ኢብን ሙሐመድ አሊ ሼክ በዋነኝነት ያሉት ናቸው። ከዛ በኋላ በአባልነት ያሉት
እንደነ አብዱላህ ኢብኑ አብዱራህማን ኢብኑ ቡደያን በሰዓቱ በክር ኢብኑ አብዱላህ አቡ ዘይድ ሳሊህ አልፈውዛን በዚህ ላይ መልስ ሰጥቷል ማለት። ስለዚህ እነዚህ ቡድኖች ኢንሻአላህ ተዓላ ነገ ያው ኪታቡን የምንጀምረው ይሆናል። አንድ ባንድ الشيخ ዶክተር ሁሴን ሐፊዘሁላህ ተዓላ የጠቀሷቸው ማብራሪያዎች መሳላዎችን እዚሁ እያየን ለማለፍ እንሞክራለን። ከሞላ ጎደል ግን የተወሰነ ነጥብ ይሄንን ያክል ካየን ኢንሻአላህ ተዓላ ነገ ወደ ኪታቡ እንገባለን። ለዛሬ እዚህ ላይ እናበቃለን። አላህ ሱብሓነሁ ወተዓላ በተናገርኩት እናንተ በሰማችሁት የምንጠቀም ያድርገን። ወቢላሂ ተውፊቅ። ሰላም አለይኩም ወራህመቱላሂ ወበረካቱሁ።